ፍሎሬስ የቦነስ አይረስ ክፋይ መንደር ነች። ነዋሪዎቿን አጠጋግታ የምታኖረው ያቺ መንደር ዮርሄ ቤርሆህሊዮንና አማሊያ ዳሞንቴንም አጎራብታለች። ታዳጊዎቹ መታየት ከጀመሩ ሰነባብተዋል። ዮርሄ 12 ዓመቱ ሳለ ግን ከአማሊያ ጋር ያለው ፍቅር ጸናበት። ለዚህች ውብ ታዳጊ ደብዳቤ በመጻፍ ፍቅሯ እንደ ጦር እየወጋው እንደሆነ አልሸሸገም። አብረው ሲደንሱ፣ ሲጫወቱ፣ ሲስቁ፣ ድሃ ሲረዱ ሁሉ የፍሎሬሱ ልጅ አይኑ ላይ ፍቅሩ ጮሆ ይናገርበታል። ለአማሊያ ግን ይህ ስሜት በቀላሉ አልተገኘም። የቤርሆህሊዮ ደብዳቤዎች እንደ ጅረት ቢግተለተሉም የታዳጊው ልብ ሊሞላ አልቻለም። ዮርሄ በዚህ ወቅት አንድ ጠንከር ያለ ደብዳቤ ሰደደ። ላገባሽ እፈልጋለሁ፣ ካላገባሁሽ ግን ቄስ እሆናለሁ ይላል ደብዳቤው። በዚህ ጊዜ ጉዳዩ የአማሊያ ወላጆች ጆሮ ገባ። አባት አርፈሽ ተቀመጪ፣ ከማንም ወንድ ጋር ከእንግዲህ ደብዳቤ እንዳትጻጻፊ ሲሉ ተቆጡ። ዮርሄ ቤርሆህሊዮ ነገሩ እንደማይሆን ገባው። ደብዳቤው ላይ የጻፈውን ቃል ጠበቀ። ሴሚናሪ ገብቶ የክህነትን መንገድ ሀብሎ ጀመረው። ያቺ የአማሊያ ማንገራገር የሆነን ሰው ወደ ትልቅ አገልግሎት እየጠራች ነበር። እኔም እንዳንተው የሚል ቃል ከታዳጊዋ አንደበት አለመውጣቱ የ266ኛው የሮማ ካቶሊክ ሊቀ ጳጳስ ጉዞን ሊያደናቅፍ ይችል ነበር። ሊቀ ጳጳስ ፍራንሲስ የሚለው መጠሪያ ላይኖርም ይችል ነበር ምናልባት። ወላጆች የጣሊያን ስደተኞች ናቸው። የጣሊያን ሰው የ19ኛውና የ20ኛው ክፍለ ዘመን ታሪኩን የጻፈው በጣሊያን ብቻ አልነበረም። እንደ አውሮፓውያን አቆጣጠር ከ1870 እስከ 1960 ዓመተ ምህረት ድረስ ባሉት 90 ዓመታት ጣሊያናውያን አርጀንቲናን አጨናንቀዋል። ያ ጊዜ የአርጀንቲና ሰው ጣሊያኖችን በስፋት የተቀበለበት ጊዜ ነበር። እርግጥ ነው አሜሪካም ብራዚልም አርጀንቲናውያኑ ከትመዋል። የጣሊያን ኢኮኖሚ ሥራ የነፈጋቸው ወጣቶች፣ ድህነት ያንገሸገሻቸው በጦርነት የተላጉ ዜጎች ሀገራቸውን ለቀው አርጀንቲና በገፍ ተሰደዋል። እንደ ፑዌርቶ ላቦካ ዘገባ በተጠቀሰው ጊዜ በትንሹ 2.3 ሚሊዮን የሚሆኑ ጣሊያናውያን በስደት ወደ አርጀንቲና አቅንተዋል። የአርጀንቲና የምግብና የባህል ሁኔታን እስከ መገለባበጥ የደረሰው ይህ ስደት ከአርጀንቲና ቀዬ ወጥተው ዓለምን የተቆጣጠሩ ሰዎችን ስም ዝርዝርም እንዲበዛ አድርጓል። እንደ ዲዬጎ ማራዶና የመሳሰሉ ሰዎችም እዚህ ዝርዝር ውስጥ ገብተዋል። ዮርሄ ቤርሆህሊዮም እዚህ ዝርዝር ውስጥ ከገቡት መካከል አንደኛው ነው። እንደ አውሮፓውያን አቆጣጠር በ1936 ቦነስ አይረስ ከተማ የተወለደው ዮርሄ ከአማሊያ ጋር ያለው ፍቅር 3 ጉልቻ እንደማይወጣው ከተረዳ በኋላ የቤተ ክርስቲያን ትምህርት ለመማር ቆረጠ። በ32 ዓመቱ ክህነትን ተቀብሎ ከአንተ ወደ አንቱ ተሸጋገረ። አንዲትን ታዳጊ ያፈቅር የነበረው ሰው በ20 ዓመት ጊዜ ውስጥ አንቱ ወደሚባል ካህን ተቀየረ። የቦነስ አይረስ ጳጳስ በመሆንም መንፈሳዊ አገልግሎታቸውን ቀጠሉ። ከሰዎች ጋር በአውቶቡስ ተሳፍረው የሚገኙት የኤችአይቪ ኤድስ ህሙማን እንዳይገለሉ እግር የሚስሙት ጳጳስ ከሀገሬው አምባገነን መንግስት ጋር አብረዋል ተብለው ቢተቹም እርሳቸው ግን የመንግስትን መሪዎች ከጥፋት መንገድ ይታረሙ ዘንድ ዘወትር እንደሚመክሩ ብዙ ጊዜ ተናግረዋል። ታዲያ እንደ አውሮፓውያን አቆጣጠር በ2013 አንድ ያልተጠበቀ ዜና ከወደ ቫቲካን ተሰማ። ፖፕ ቤኔዲክት 16ኛ ከሮማ ሊቀ ጳጳስነታቸው እንደሚለቁ ተናገሩ። ይህ ከ15ኛው መቶ ክፍለ ዘመን በኋላ ታይቶ የማይታወቅ ነውና ብዙዎች ተገረሙ። የሮማ ሊቃነ ጳጳሳት በሕይወት እያሉ የመልቀቅ ልማድ አልነበራቸውም። ተቀብቶ ቫቲካን የሚገኘው ሰው
እስትንፋሱ እስካለች ይመራል፣ ያገለግላል። ታሪካዊው አጋጣሚ ሌላ አዲስ ሊቀ ጳጳስ ለመምረጥ አስገደደ። እናም ቤርሆግሊዮ የአውሮፕላን ትኬት ተሳፍረው ቫቲካን ደረሱ። እርሳቸው እንዳልጠበቁት ይናገራሉ። እንደውም ወደ አርጀንቲና የሚመልሳቸውን የአውሮፕላን ትኬት እንደቆረጡም ሆፕ በተሰኘው መጽሐፋቸው ያወሳሉ። ግን በቫቲካን እንዲቆዩ ግድ ሆነ። ቤርሆግሊዮ ፍራንሲስ የተሰኘ የጵጵስና ስም ይዘው የሮማ ሊቃነ ጳጳስ ሆኑ። ሊቀ ጳጳሱ በብዙ ነገሮች የመጀመሪያ የሚያደርጓቸው ነገሮችን ከጎናቸው ይዘው አልፈዋል። ሲጀምር ከደቡብ አሜሪካ ሄደው በመሾም በታሪክ የመጀመሪያው የሮማ ሊቀ ጳጳስ ናቸው። ፍራንሲስ በሚለው የጵጵስና ስም በመጠራትም የመጀመሪያው መሆን ችለዋል። በሁለቱ የአሜሪካ ምክር ቤቶች ቆመው ንግግር በማቅረብም የቀደማቸው ሊቀ ጳጳስ የለም። የአረቡን ዓለም በመርገጥም የመጀመሪያው የሮማ ሊቀ ጳጳስ ናቸው። በርካታ ሙስሊሞችን ብቻ ሳይሆን የሙስሊም መሪዎችንም ጭምር አግኝተዋል። በዓለም አቀፍ ካቶሊካዊት ቤተክርስቲያን ውስጥ የሚሰሙ ልክ ያልሆኑ ጥፋቶችን ለማረም ቃል ገብተው የነበሩት ፍራንሲስ ቀለል ባለ አቀራረብ 12 ዓመታትን በቫቲካን አሳልፈዋል። ከዋናው የሊቀ ጳጳሱ ማደሪያ ወጥተው በቅድስት ማርታ ማደሪያ በማደራቸውም ይታወቃሉ። ይሁንና ትችቶችም አላጧቸውም። አስተካክላለሁ ያሏቸውን ነገሮች በፍጥነት ባለማስተካከላቸው ተነቅፈዋል። ጾታዊ ጥቃት በአንዳንድ አባቶች ደረሱብን ላሉ ካቶሊካውያን ድምፅ መሆን አልቻሉም ተብለው ተነቅፈዋል። እርሳቸው ግን በዚህ ጉዳይ ልባቸው እንደሚታመምና አበክረው እንደሚሰሩበት ተናግረዋል። ሌላኛው ጥሩ ስም ያላገኙበት ጉዳይ የተመሳሳይ ጾታ ጋብቻና መሰል ሁኔታ ነው። አታግልሏቸው ከማለት አልፈው በትባረኳቸው ማለታቸው ከፍተኛ ውግዘት አጎናጽፏቸዋል። ጦርነቶች እንዲቆሙ፣ ግጭቶች እንዲበርዱ ማድረግ ባይችሉም ቢያንስ መጠየቃቸው ግን ከመልካም ሥራዎቻቸው መሃል ይጠቀሳሉ። አሜሪካና ኩባ እባካችሁ ታረቁ ብለው ደጋግመው ለምነዋል። ዩክሬንና ሩሲያ አትጋጩ ብለዋል። እስራኤልና ፍልስጤም ሰላም ያወርዱ ዘንድ የሰላም ጥሪ አቅርበውላቸዋል። የሳምባ ምች ከ21 ዓመታቸው ጀምሮ የጎበኛቸው እስከ ፍጻሜ ሕይወትም የተከተላቸው ሊቀ ጳጳሱ 88 ዓመት ተቆጥሮ ያለቀው ዘመናቸው ብዙ አሳይቷቸዋል። ይህ ሁሉ ጉዞ የጀመረው ግን በፍቅር ነበር።